የአዋሽ ባንክ 2026 የዓለም ዋንጫ በሩብ ፍጻሜ የሚያልፉ ቡድኖችን እያስመዘገበ እጅግ ባማረ መልኩ ለአስጨራሽ ጨዋታዎች እየተከናወኑበት ይገኛሉ። የአምስት ጊዜ የዓለም ዋንጫ አሸናፊዋ ብራዚል በኖርዌይ በኤርሊንግ ብራውት ሃላንድ 2 ጎሎች፣ አንድ በጭንቅላት ሌላውን በቀኝ እግሩ አክርሮ መጥቶ አስቆጥሮ ለሱ 7ኛውን ጎል እንዲሁም ለኖርዌይ 2 ጎሎችን በብራዚል መረብ ላይ አሳርፎ 2-0 ኖርዌይ አሸንፋ ወደ ተከታዩ ሩብ ፍጻሜን ተቀላቅላለች። የአምስት ጊዜ የዓለም ሻምፒዮኖቹ ብራዚሎች ደግሞ ወደ ሪዮ ደ ጄኔሮ መመለሻ ቲኬታቸውን ቆርጠው ተመልሰዋል። የሁለተኛውም ጨዋታ እንደዚሁ ልብ አንጠልጣይ ነበረ። አዘጋጅ ሀገር ሜክሲኮ ትላንትና ከተሸነፈችዋ ካናዳ ቀጥላ እንዴት ልትሆን ትችላለች ተብሎ በታላቅ ጉጉት ይጠበቅ ነበር። ሆኖም የተጠበቀው እንግሊዝ ብሔራዊ ቡድን የሜክሲኮ አቻውን ያሸንፋል ተብሎ አልተጠበቀም። ሜክሲኮ በሜዳዋ አዜክ ስታዲየም እጅግ የተዋጣለትን ጨዋታ ስታሳይ ነበረ። ሆኖም በዛሬው ዕለት በተከናወነው ጨዋታ እጅግ አስገራሚ ውጤቶች ተመዘገቡ። በዚሁ መሰረት በ98 ሰከንድ ልዩነት ቤሊንጋም ባስቆጠራቸው 2 ጎሎችና እንደዚሁ ሃሪ ኬን በፍጹም ቅጣት ምት ባስቆጠራቸው 3 ጎሎች ሜክሲኮን 3-2 አሸንፏል። 54ኛው ደቂቃ ላይ የእንግሊዝ ብሔራዊ ቡድን ተከላካይ በቀይ ካርድ ከወጣ በኋላ በጎዶሎ በ10 ተጫዋቾች ነበረ እንግሊዞች የተጫወቱት። ያንን አድቫንቴጅ ሜክሲኮ ሳትጠቀምበት ቀርታ ሁለተኛዋ የውድድር አዘጋጅ ሀገር ካናዳን ተከትላ ከውድድር ውጭ ሆናለች። አሜሪካስ እንዴት ትሆን ይሆን? ከቤልጂየም ብሔራዊ ቡድን ጋር የሚያደርጉት ጨዋታ ይታያል። በነገራችን ላይ የዓለም ዋንጫ በደማቅ ሁኔታ ላስጨራሽ በሆነ ሁኔታ እየተከናወነ በሚገኝበት ሰዓት ላይ ጎን ለጎን ደግሞ 43ኛው የኢትዮጵያኖች የእግር ኳስ ውድድር ሲከናወን መቆየቱ አይዘነጋም። ይህንኑ ጨዋታ ታዲያ ከስር ጥቂት መረጃዎችን እየሰጠናቸው አብረን ቆይታ አድርገን ነበረ። ታዲያ የፍጻሜው ጨዋታ በዕለተ ቅዳሜ ምሽት መጠናቀቅ ይጠበቅበት ነበረ። ለፍጻሜ የደረሱት ባለፈው ዓመት ሲያትል ከተማ ላይ እንዲሁ እንደዛሬው በፍጻሜ የደረሱት የሲያትል ባሮና የሲያትል ዳሽን ቡድኖች ነበሩ። ሲያትል ባሮ ያለፈውን ዋንጫ ማንሳቱ አይዘነጋም። እነሆ እነኚህ 2 ቡድኖች አሁንም በኤስኤፍኤንኤ ታሪክ በተከታታይ ለፍጻሜ የደረሱ ቡድኖች ሆነዋል። ግን ታዲያ እንዳለመታደል ሆኖ የፍጻሜው ጨዋታ ፊሽካ ሊጀመር ጥቂት ደቂቃዎች በቀሩበት ሰዓት ላይ የስቶርም አላርም መምጣቱን ተከትሎ በዙሪያው ያሉ የጸጥታ አስከባሪ ፖሊሶች በአስቸኳይ በስቴዲየሙ የነበሩትን ሰዎች በሙሉ ለቀው እንዲወጡ አስቸኳይ ትዕዛዝ ተሰጠ። ሁሉም ወደ መኪናው ገባ። ሁሉም ወደ መጠለያ ሼልተር ገባ። ተመልሰን እንመጣለን የሚል ተስፋ ነበረው ደጋፊውና በስፍራው የነበረው። ግን ተመልሶ ለመምጣት 2 ሰዓት ያህል የፈጀ መጠበቅ ቢኖርም ስቶርሙ ቀጥሎ ዝናቡ እጅግ ኃይለኛና ውሽንፍርና በወጀብ የተመታ መሆኑን ተከትሎ በፍጹም ጨዋታው መቀጠል እንደማይችልና ዝግጅቱ ሙሉ ለሙሉ መቋረጥ እንዳለበት በተሰጠው ትዕዛዝ መሰረት ሁሉም ወደ ቤቱ ሊመለስ ቻለ። ታዲያ የሁለቱ ቡድኖች ዕጣ ፈንታ የሲያትል ባሮና የሲያትል ዳሽን ምን ሆነ? በ43 ዓመት የኤስኤፍኤንኤ ታሪክ 2 ቡድኖች እኩል ዋንጫ እንዲወስዱ ሲደረግ በታሪክ የመጀመሪያም ነው። ምናልባትም ከኤስኤፍኤንኤ የዚህ የ43ኛው ዓመት ውድድር ውጪ ምናልባት ጨዋታ በሌላ ሜዳ፣ ምናልባት ጨዋታ በተለየ ቀን በንጋታው ጠዋት ላይ ሊጫወቱ ይችሉ ነበረ። ግን የተደረገው ለሁለቱም ቡድኖች አዘጋጁን ፕሬዝዳንትም አናግረናቸው ነበረ በንጋታው እንዲጫወቱ አሊያም ደግሞ ወደ ሲያትል ሄደው ሁለቱም በሜዳቸው ጨዋታቸውን አድርገው ውጤቱ እንዲለይ ተፈልጎ ነበር። ያን ማድረግ የወንድማማቾች ስፖርት ከመሆኑ አንጻር ልዩ ወጪ፣ ልዩ ጊዜን መስጠቱ አግባብ አይደለም በሚል ለሁለቱም ቡድኖች ለሲያትል ባሮም ለሲያትል ዳሽንም አሸናፊ ሆነው 2 ዋንጫ እንዲያገኙ ተደርጓል። በዚህ መሰረት ስቶርም ጨዋታውን አቋርጦ፣ በነገራችን ላይ አርብም ዕለት እንደዚሁ ጨዋታዎች ተቋርጠው ነበረ። በአሜሪካ ሰዓት አቆጣጠር ምሽት 3 ሰዓትና 4 ሰዓት አካባቢ የሚመጣው ወጀብ ያለው ከፍተኛ ንፋስ እጅግ አስቸጋሪ ነው። ዝናቡ ደግሞ ገዳይ ነው። በነገራችን ላይ ትላንት የሜክሲኮና የእንግሊዝ ጨዋታም
ጨዋታው የተቋረጠው እጅግ አስፈሪ ኃይለኛ ዝናብ አለ ተብሎ ስለተጠበቀ ነው። ከዛ በኋላ ዘግይቶ ነው ጨዋታቸው የተጀመረው። እንደዚህ ሁሉ እዚህ ሚኒያፖሊስ ሚኒሶታ ግዛት ላይ የተከናወነውም ጨዋታ በስቶርም ምክንያት ተቋርጧል። ለሁለቱ ፍጻሜ የደረሱ የሲያትል ሁለት ከተማ ቡድኖች ዋንጫውን እንዲያነሱ ተወስኗል። አብራችሁን ስላላችሁ ከልብ እናመሰግናለን። የዓለም ዋንጫ ጨዋታ በታላቅ ጉጉት እየሄደ እንደዚሁም ደግሞ የሴፌን 43ኛው የኢትዮጵያኖች የስፖርት ውድድርም ጎን ለጎን እየተከናወነ ቅዳሜ ዕለት ተጠናቋል። በዚህ ዙሪያ አጠር ያለ ጭውውትን ከአሜሪካ ተባባሪ አዘጋጃችን ከታምሮ ዓለሙ ጋር ወደ እናንተ ማድረሳችንን እንቀጥላለን። ታሜ ጋር ያደረግነው ቆይታ አጠር ባለ መልኩ ይቀርባል። ዓለም ዋንጫና እንደዚሁም ደግሞ የሴፌን የ43 ዓመት ሂደት ምንና ምን ናቸው? አጠገብ ላጠገብ ወደ እናንተ ማድረሱ ይቀጥላል። ፕሮግራማችን በደማቅ ሁኔታ ወደ እናንተ ይደርሳል። 43ኛው የኢትዮጵያኖች ውድድር በሚኒሶታ እጅግ ደማቅ በሆነ ሁኔታ እየተከናወነ ወደ መዝጊያው ስነ ስርዓት እንደሄደ ስንገልጽላችሁ ነበር። እነሆ ቀኑ ደረሰና ይኸው ውድድር በርካታ ኢትዮጵያኖች በተገኙበት በሰውም በዝናብም ተጥለቅልቆ ፕሮግራሙ ደማቅ በሆነ ሁኔታ ተጠናቋል። ይህን ፕሮግራም ደግሞ እየመራላችሁ አብሮ ቆይታ የሚያደርግልን የዘውትር የአሜሪካ ተባባሪያችን ታምሮ ዓለሙ አሁንም አብረን እንገኛለን እዚህ ሚኒሶታ። ድጋሚ ተገናኘን። ይኸው በዚህ አይነት ውድድር አትላንታም፣ ዳላስም፣ ሜሪላንድም ተገናኝተናል። አሁን ደግሞ ሚኒሶታ ነው የምንገኘው። ሚኒሶታ እንዴት ነበረ ግን በአጠቃላይ ይሄ 43ኛው ውድድር? እንግዲህ ይሄ የአሜሪካን የስፖርትና የባህል ፌስቲቫል ኢትዮጵያን የሚሰባሰቡበት በአመት አንድ የሚገናኙበት ልክ እኔ እናንተ እንደተገናኘ ነው የሚሰባሰቡበት ነው ከተለያየ ዓለም። ሚኒሶታ እንግዲህ ለመጀመሪያ ጊዜ ነው ያዘጋጀችው። የሚገርመው 2020 ላይ መዘጋጀት እድል ተሰጥቷት ነበር፣ ግን ኮቪድ መጣ። በኮቪድ ምክንያት ተሰረዘና እንደገና በዚህ አመት የአዲሱ አመራር የቦርዱ እዚህ እንዲካሄድ ወሰነ። የሚገርመው በዛ ወቅት ደግሞ ከወሰኑ በኋላ ይሄ የአሜሪካ ኢሚግሬሽን ሚኒሶታ ላይ እንዳለ ትልቅ ጥላ ጠላበት። የአይስ የሚባለው ብዙ ስደተኞችን ማጎሳቆል ሲጀምር የመካሄዱ ነገር ተጠራጠረና እስከ መጨረሻው ድረስ ይካሄዳል አካሄድም የሚል ነገር መጣ። አሁን ከተጀመረም በኋላ እንደታዘብከው እሱንም ፍራቻ ትንሽ አጀማመሩ ቀዝቀዝ ብሎ ነበር። አንደኛው እሱ ነው። ሁለተኛ ደግሞ ከዚህ ከጁላይ 4 አከባበር ጋር በተያያዘ ብዙዎቹ አሁን የቫኬሽን የሚወጡበት ወቅት ነውና የሚመጡት ሐሙስ፣ አርብ፣ ቅዳሜ ነው። ለዛም ነው አሁን የመጀመሪያዎቹ 3-4 ቀናት ተመልክተን እንደሆነ በተመልካችም በጎብኚዎችም ዝቅ ብሎ ነበር። ውድድሩም ሜዳውም ድንኳን የሚጎበኘው ግን ከሐሙስ ጀምሮ እኔም አሁን ሐሙስ ነው የመጣሁት። ቀደም ብትለኝ አቀባበል አረኩልህ እንዴ? በደንብ እንጂ የክብር አቀባበል ነው። ከሐሙስ ጀምሮ ግን ቁጥሩ እየጨመረ መጣ። አርብ ዕለት ደግሞ በጣም ልዩ ነበር። የቫይኪንግ ስታዲየም የዋናው ቡድን የልምምድ ሜዳ ነው። ይሄ ሆቴሉም እኮ አብሮት የተሰራና የ2 ደቂቃ ወክ ነው። ከዚህ በፊት አይታል አትላንታ፣ ሜሪላንድ፣ ሌሎች ሲያትሎች ምናምን ሲካሄድ ወይ የኮሌጅ ሜዳዎች ወይ ዩኒቨርሲቲ ሜዳዎች ምናምን ነበርና በስታዲየም ደረጃ ትንሽ ኳሊቲውም የጠበቀ ነው እና ደስ የሚል ስታዲየም ነው። ለሆቴሉ ባለ7 ኮከብ ሆቴል ነው። ከወረቀት ጋርም የተያያዘ ፍራቻም አለ፣ እሱም አለ። ግን ከትላንት በተለይ ትላንት የኢትዮጵያ ቀን በጣም ደማቅ ነበር። እዚህ የከተማው ሰው የቀረ አይመስልም። በነገራችን ላይ የሚኒሶታ ገዥም ጁላይ 3 የኢትዮጵያ ቀን እንዲሆን በይፋ አውጀው ተወስኗል። ትልቅ ዜና ነው። ያው አንተ አሁን እዚህ የተንጣለለ ሆቴል ነው ያለ ነው ያረፍክበት። ማታ ደግሞ በኢትዮጵያ ሰንደቅ ዓላማ ያሸበረቀ ነው። ሜዳው ላይ ሆኜ ወደ ሆቴላችን እዚህ ነው ያረፍኩት ብዬ ሳሳይ አረንጓዴ ቢጫ ቀይ ነው እንዴ? ይሆን ነገር የተሳሳተ በቫር የሚታይ ነገር አለ እንዴ? ጋና ይሁን እንዴ? ማንጫው ነው በእውነት እንደዛ አድርገው ኢትዮጵያኖችን ተቀብለዋል። እዚህ የከተማውን ከንቲባ ተገኝተው ነበር በክብር እንግድነት። በጣም ደስ ብሏቸዋል። ዝም ብዬ ኢንፎርማሊም ሳወራቸው ነበርና እንደዚህ መሰባሰብ ትልቅ ነገር ነው። ኮሚኒቲ በጠነከረ ቁጥር አሉ ተደማጭነት ሰፊ ይሆናል። ስለዚህ መሰባሰባችሁ ጥሩ ነው ብሏል። መድረክ ላይም እንደዚህ አይነት ንግግር ነው ያደረጉት።
የባህላዊና የዘመናዊ ሙዚቃዎች ነበሩ በጣም የመጡት እንግዶች ሲያዝናኑ የነበሩ ከዛ ባለፈ በዘመናዊ ሙዚቃ ላይ ትልቅ ስም ያላቸው እነ ግርማ ተፈራ እነ ህብስት ጥሩነህ እነ ሀመልማል አባተ ተገኝቶ ነበር የመጨረሻው ዝናቡ ትንሽ አስቸገረ እንጂ ልክ ሊያልቅ ሲል ነው ሀመልማል ጀምራ አንዱን አዝማች እንዳለች በቃ ፖሊሶቹ እንዲቆም ትእዛዝ አስተላለፉ ምክንያቱም በ8 ማይል ራዲየስ ውስጥ እንደዚህ አይነት ነገር ከተከሰተ ምንድነው ይሄ ቶርኔዶ ይኖራል መብረቅ ይኖራል በሚል ነውና ዝናብ ከፍተኛ ዝናብ አለ ብለው ነው ያቆሙትና ሄደም ስንጠይቃቸው ነበር ይሄ መድረኩ ይስባል ላይፍ ካለ ስለዚህ መቆም አለበት ተብሎ ሁሉም ህዝብ ነው ሳይጠገብ የወጣው እርግጥ የመጨረሻው ሀመልማል ስትጠበቅ ነበር እሷ መድረክ ላይ እንደወጣች ነው ሆኖም ግን ያው ከተፈጥሮ ስሜቷ ደግሞ ይገርማል ኖ ጫውታለው ልጫወት ነው የመጣሁት አለች እነኚህ ኤሌክትሮኒክስ መሳሪያዎች በተለይ እንደዚህ ቶሎ ለመብረቅ ይስባሉ ስለዚህ ልቀቁና ውጡ አጥፉ ተባለ ከጠፋ በማይኩ እንዴት ለሰው ይደረስ ስለዚህ ሳይጠፋ በፊት ማይኩ መነጠቅ ነበረበት አመልማል ጋር ወጣው እባክሽን ቻው ብለሽ እያማራት ልጫወት ነው የመጣሁት አይ እሷ ህዝቡን ማግኘት ፈልጋል እንዲያው ማታ ኤፍሬም ታምሩ ያዘጋጀው ፕሮግራም ላይ ነበር ከብዛየው ጋር በአመት አንዴ እኮ ነው የምንገናኘው እንጫወት እንጂ ይል ነበር አይ አመልማልም እዚህ ደግሞ እንደዛ ስሜታቸው ህዝቡን ሲያገኙት እኛ ራሳችን የሚሰማን ስሜት አያዋለን እና ኢትዮጵያ ቀን ትላንት ደማቅ ነበር ይሄ ድንኳን ይዘው ሲሸጡ የነበሩትም በጣም ኢትዮጵያ ማሊያዎችን ቁሳቁሶችን ባህላዊ ነገሮችን ብዙ ነገሮችን ትላንትን የተጠቀሙት ባለፉት 3-4 ቀናት እውነት ለመናገር ተጎድቶ ነበር ኤግዛክትሊ ብዙ ሰው ስላልመጣላቸው አይ ቲንክ አዘጋጆቹም ትላንት ትንሽ ረፍት ያገኙ ይመስለኛል ሙሉ ወጫቸውን እንኳን ባይሸፍን የተወሰነ የሚያካክስ አይነት ነገር ያገኙ ይመስለኛል እስከ $500,000 ድረስ ወጪ አውጥተዋል ለምን ስቴዲየም መያዝ 32 ክለቦች ነው የተሳተፉት ለነኚህ 32 ክለቦች ሆቴል የሚይዙት እነሱ ናቸው 32 ክለብ ሆቴል ይዘ ስታዲየም ተከራይተ ኦፍ ኮርስ በቬንደሩ ድንኳን በሚጣለው እስከ $3,000 ያስከፈሉ ሸጠዋል and ደግሞ አሁን በዚህ በስታዲየም ቲኬት ነው ዋናው የሚጠበቀው ያን አቺቭ አድርገዋል በመጨረሻው ሰዓትና ከኪሳራ የሚያወጣ ግሪን ላይት ነገር ያየን ይመስላል አንድ ጉዳይ ገርሞኝ ነበር መሴ በእግር ኳስ ጨዋታ ላይ ሲያትል ባሮና ሴንት ሚካኤል ተጫውተው ነበር ሮብለት የዲሲው ሴንት ሚካኤልና የሲያትሉ ባሮና በዛ ጨዋታ ላይ አንድ ተጫዋች ክፉኛ ተጎዳ ሰመራ የሚባል ተጫዋች ክፉኛ ተጎዳ በጣም አሰቃቂ ጉዳት ነው እና ቀጥታ ነው ወደ ሆስፒታል ሄደው እርግጥ የተወሰነ ሜዳ ላይ መዘግየት ነበር አምቡላንስ እስከሚመጣ ትንሽ ተጨናንቆ ነበር በኋላ ላይ ከፍተኛ ሕክምና ነው እየተደረገለት የሚገኘውና የገረሙኝ ነገሮች ሁለት ስላሉ ነው አንደኛው እዛው ጨዋታው የልጁን መጎዳት በቃ መሰበር ነው እንደተመለከቱ ጨዋታው እንዲቆም ተወሰነና የሴንት ሚካኤል ቡድንም የሲያትል ባሮም በዛ መንፈስ ጨዋታውን ማካሄድ አልፈለጉም ስለዚህ ተሰብስበው ምን ወሰኑ በወቅቱ ሲያትል ባሮ ነበር እየመራ የነበረው ጨዋታውን ስለዚህ በሱ አሸናፊነት ይጠናቀቅ ብለው ሴንት ሚካኤሎች ተስማሙ ይሄ በጣም ገርሞኛል እግር ኳስ ከጨዋታም ባለፈ ከ90 ደቂቃ ፍልሚያ ባለፈ ከአቻነት ከጎልም ከኦፍሳይድም ከቀይ ካርድም ባለፈ ሰባይነት እንደሚቀድም ያሳየ ትልቅ ተግባር ነው ልጁ አሁንም ሆስፒታል ነው የሚገኘው በነገራችን ላይ ክምናውን እየተከታተለ ነው ሳጣራ ከዱባይ ነው የመጣው በነገራችን ላይ ከዱባይ ሁለተኛ ዲቪዚዮን የሚጫወት ነበር እንደውም ሌላ ክለብ ፈርሞ ሳይጫወት ነው የመጣውና አሁንም ብዙ ሚርቅ ይመስለኛል ሁለተኛው እዚያ የነበረው ማህበረሰብ ትብብር ነው በተለይ የዚህ የቦርዱ አመራሮች እንዳለ ተሰብስበው ይሄ ልጅ በመንፈስም የተጎዳ ነው በአካልም ተጎድቷል አቅምም ሊያንሰው ይችላል ብለው ከፍተኛ የገንዘብ ማሰባሰብ ያደረጉለት ይገኛሉ ከቦርዳ አመራሮቹ አባላዎቹ መካከል አንዱ የፖርትላንዱ ሳሙኤል መንገሻ እንደነገረኝ እስካሁን $5,000 በላይ ተሰብስቦለታል ይሄ ከጤናው ጋር ተያይዞ ለሚመጡ ወጪዎች በተወሰነ ልክ እንዲሸፍንለት ነውና ይሄ አንደኛው የገረመኝ ነው አንዳንድ ሰው አንዳንድ ድል ካፍህ ውስጥ ወጣ ይባላል ሴኔጋልን ወሰደው 2-0 መርቶ 85 ደቂቃ ውስጥ ሁሉ ነገር በዛች የብደት 5 ደቂቃ ውስጥ አለቀለት ይሄ ልጅ ምን አይነት አሳዛኝ ድል እንደገጠመው አንዳንዴ የመጨረሻውን ድልህን ልትውጠው ያልከውን ከጉሮሮህ የሚወጣ ነው ሰመረ ለሌላ ፈርሞ ሁሉ ነገር አጠናቆ ከዱባይ መጥቶ ተመልሶ ሲሄድ
በቋሚነት ሊሰለፍ ነበር ፊርማውን ያኖረው። እንዳለመታደል ሆኖ ይሄው ተጫዋች ታዲያ እግሩ እጅግ ከፍተኛ ጉዳት ነው የደረሰበት። አልታደለም፣ ግን ወጣት ስለሆነ ታዳጊ ስለሆነ አጥንቱ ቶሎ ሊጠገን ስለሚችል ግን ያልካቸው ነጥቦች ደግሞ ስፖርታዊ ጨዋነትና መተሳሰብ ከጨዋታው በላይ ነው። እዚህ ፕሮፌሽናሊዝም የለም። ዋንጫውን ቢወስዱ የትም አይደርሱም። ህዝብ ግንኙነቱ ከያሬድ ነጋሽ ጋር ስናወራ ዘንድሮ ካስከበርነው ነገር መካከል አንዱ የአርብ ምሽቱን እኛ እንድንይዘው የመዝናኛውን ብሎ ነበር። ከዚህ በፊት የተለያዩ ሴቶች እንዳየው የአርብ ምሽት የኢትዮጵያ ቀን ከተካሄደ በኋላ ምክንያቱም በኢትዮጵያ ቀን ነው በርካታ ሰው የሚመጣውና የተለያዩ ፕሮሞተሮች ያዘጋጃሉ። አሁን ግን ትላንትም ነበረ እንዳልከው የኤፍሬም ነበረ፣ ግን ልጅ ሚካኤልን ደግሞ በብቸኝነት አምጥተው ስራዎቹ እንዲያቀርብ አድርጓል። ይሄ ባንድ በጠንካራ ጎኑ የሚነሳ ነው። ሳምንቱን ሙሉ ደግሞ የነበረውን ጫና ተቋቁመው ተመልካቹን መቀዝቀዝ ትንሽው ተስፋ የሚያስቆርጥ ነበር መጀመሪያ አካባቢና ያንን ተቋቁመው ተስፋ አድርገው ሁሉም በትብብር የሰሩት የቦርዱ አመራሮች በሙሉ ምስጋና ይገባቸዋል። እኔ ደግሞ በዛው ላይ የገረመኝን ከሞት ነው የተመለሰው ያሬድ። ሰኞ ዕለት ፕሮግራሙን እየመራ ነበረ እንደማንኛውም ሰው፣ ግን እየሰራ ፔኑን ሊቋቋመው ከሚችለው በላይ ስለሆነበት ጥፍ ነው ያለው። በቀጥታ ሆስፒታል ነው ሄደው። ይኸውልህ ከኢትዮጵያ ነው የመጣው። እዛ ማስታገሻ ነገሮችን ወስዶ ነው የመጣው። እዚህ ግን ሌላ ሆኖ ተገኘ። ወደ ኦፕራሲዮን መሆን እንዳለበት ተነገረው። አንዳንድ ምርመራዎች ተደረጉ። ቀጥታ ገባ። ምክንያቱም አስቸጋሪ ደረጃ ላይ ደርሶ ነበር። ገብቶ ሕክምና ወስዶ እዚህ እኔ አሁን ያልረፍኩበት ሆቴል ላይ ነበር 11ኛ ፎቅ ላይ ያለውና እኔም እያየሁት ነበረ። ከዛ በኋላስ ትላንትና በመዝጊያው ዕለት ከኦፕራሲዮኑ አገግሞ ለፍቼበታለሁ ልምራ ብሎ ዎኪ ቶኪውን ይዞ ፕሮግራም ሲመራ እየተከፈለ ስትሰራ ገንዘብ ነው፣ ሰዓት ነው፣ በሰዓት ነው። ይሄ ደግሞ በፍላጎት ነው። ትከፍል ይሆናል እንጂ የሚከፈል ነገር ሳይኖር ኦፕራሲዮን ሆነ ቁስል ሳይጠግ ወጥተህ መምራት ሪሊ አንድ መኪና ተሰጥቶት ነው የገባው። ሁለተኛ ደግሞ መንግስቱ ሁሴን የቴክኒካል ዳይሬክተር ቦታውን ይዞ ጨዋታዎችን ይገመግማል። ለ12 ዓመት በእርሻ ሰብል እናውቀዋለን። በመካከለኛው ምስራቅ ዋንጫ ጊዜ ፔናልቲ ስቶ በእውነት የመጣውን ነገርም እንዲያውም ተወያይተናል። ግን እግሩ ላይ ሂፕ የሚሉት እዚች እግር መጋጠሚያዋ ላይ ያለችው ክብ አጥንት የለችም መቀየር አለበት ብሎታል። አይተዋል። እያነከሰ ነው የሚወጣው። በእንዲህ አይነት ሁኔታ በስሜት የሚሰሩ ሰዎችን ሳይ እንደው ለስሜት፣ ለፍቅር፣ ለመተሳሰብ፣ ለአንድነት በዚህ ሙቀት ደግሞ ታሜ ማመስገን ያስፈልጋል። የመክፈቻ ስነ ስርዓቱ እጅግ ሞቃታማ በሆነ አየር፣ ሙቀቱ የአሜሪካ እጅግ ከፍተኛ ነው። በአሁኑ ሰዓት እስከ 100 ይገባል፣ 110 ይሄዳል። ይሄ ማለት ወደ 40 ሊጠጋ የደረሰ በዲግሪ ሴልሺየስ ያ በፋራናይት ነውና ወደ 38 እስከ 40 ድረስ ዲግሪ ሴልሺየስ ይደርሳል የሚባልለት ኃይለኛ ወበጋማ አየር ነው። ሾርባ አጥሚት ለብርዳል ነበር ሚኒሶታ ሙቀቱ ላይ ያስመኛል። ሾርባና እውነት ሲጀመር ቀዝቀዝ ብሎ በኋላ ላይ ግን እየተሟሟቀ መጥቶ መጨረሻ ኢትዮጵያ ምሽት በጣም ደማቅ ሆኖ አልፏል። አብራችሁን ቆይታ ያደረጋችሁ የ2026 የሰሜን አሜሪካ 43ኛውን ስፖርታዊ ውድድር እየተከታተላችሁን ስለነበረ እናንተ ምናልባት ያልደረሳችኋቸው ያልሰማችኋቸው ካላችሁ የዚህ ውድድር መልኩ ገጽታው ይህን ይመስላል ብለን ከታሜ ጋር ወደ እናንተ አድርሰናል። እናመሰግናለን። በዓለም ዋንጫ ደግሞ ከታሜ ጋር ተመልሰን እንመጣለን።